የአፍሪካ ልብ በሆነችው ቦታ ላይ በምትገኝ ጸጥታ በሰፈነባት ትንሽ መንደር አንድ የ14 ዓመት ልጅ ሰማዩን ትኩር ብሎ እየተመለከተ በበቆሎ ማሳ ውስጥ ቆሟል። ከላይ ፀሐይዋ በጣም ታቃጥላለች። መሬቷም ከዚህ የተነሳ እጅግ ተጎድቷል። ቤተሰቦቹ ለቀናት ያህል የረባ ምግብ እንኳ አልቀመሱም። በአጠቃላይ ሀገሪቱ በክፉኛ ረሃብ ውስጥ ነች። ግን በዚህን ተስፋ አስቆራጭ ሁኔታ ውስጥ ይሄ ልጅ የሚታየው ህልም ነበረው። በቦታው የነበረውን የብርቱ ነፋስ ኃይል የመጠቀም ህልም። ዓመቱ እንደ አውሮፓውያን አቆጣጠር 2001 ዓመተ ምህረት ሲሆን አፍሪካዊቷ ማላዊ በታሪክ ውስጥ ክፉኛ በሆነው ጽኑ ረሃብ የተመታችበት ጊዜ ነበር። በምድሪቷ ዝናብ ጨርሶ ጠፍቷል። የበቆሎ ማሳቸው ተበለሻሽቷል። የምግብ ዋጋ ሊታሰብ ከሚችለው በላይ ዋጋው ጨምሯል። እኛ እንጀራ እንደምንበላ ሁሉ የእነርሱ እንጀራ የሆነው ዋናው ምግባቸው በቆሎ ብታምኑም ባታምኑም ከወርቅ በላይ እስኪሆን ድረስ ዋጋው እጅግ ጣሪያ ነክቷል። ቤተሰቦች እየተያዩ መሞት ሆነ። ልጆች በየትምህርት ቤቱ ይወዳድቃሉ። የሀገሬው ሰዎች ረሃባቸውን ለማስታገስ ሲሉ የዱባ ቅጠልና ሳር እየቀቀሉ ሆዳቸውን መሸወድ ሞከሩ። ዊምቤ በተባለች ትንሽ መንደር ውስጥም ታዲያ ይኖር የነበረው የገበሬው ቤተሰብ ምርቱ ሁሉ ተበላሽቶ ተስፋ በመቁረጥ ተቀምጧል። ከዚህ ቤተሰብ ውስጥም አንዱ ልጅ ዊሊያም ካምኩዋምቤ ይባላል። ዊሊያም በጊዜው 14 ዓመቱ ነበር። የድሃ ገበሬ ልጅ ነው። ልክ እንደ ማንኛውም እኩያው ሁሉ እርሱም የራሱ ህልም፣ ወደፊት መሆን የሚፈልገው ነገር ነበረው። ነገር ግን ወደ በረሃብ ብዛት ሲላወስና ቤተሰብም ለትምህርት ወጪ የሚሆነውን $80 ማውጣት አቅቶት ትምህርት ሲቀርብህ ህልም የሚባለው ነገር ብዙም ቦታ የለውም። እጃቸው ላይ የነበረውን የመጨረሻ ከረጢት የገብስ እህል ሲሸጡ የአባቱ እጅ እንዴት ይንቀጠቀጥ እንደነበር ዊሊያም አይረሳውም። እናቱ ድምጿ ባይሰማም ታለቅሳለች። እህቶቹ ቀን በቀን እየከሱ መጥተዋል። የእርሱ ሰውነት እንደ እነርሱ እየደከመ ቢመጣም ጭንቅላቱ ግን የበለጠ መውጫ መንገድን እየፈለገ ነበር። ዊሊያም ትምህርት ቤት መሄድ ባይችልም በየቀኑ ወደ ላይብረሪ ይሄድ ነበር። በየቀኑ እዛ ሲሄድ ያገኘው አንድ መጽሐፍ አለ። የመጽሐፉ ርዕስ ዩዚንግ ኢነርጂ ወይም ኃይልን መጠቀም የሚል ነበር። እንግሊዘኛው ቢያደናግረውም ነፋስን ወደ ኃይል ምንጭነት የሚቀይረው መጽሐፉ ላይ ያለው ትልቅ ምስል ስቦታል። ለእርሱ እንግዳ ነገር ቢሆንም ግን በጣም ወዶታል። ከምስሉ ስር ያለው ጽሑፍም ብርሃን ሊያበራና ውሃን ሊያወጣ ይችላል የሚል ነበር። ዊሊያምም ምናልባት ይህን ነገር መገንባት ከቻልኩ በህይወት መቆየት እንችላለን ሲል አሰበ። ወዲያውኑ የሚያስፈልገውን ዕቃዎች መሰብሰብ ጀመረ። የድሮ ብስክሌት ብረቶችን፣ የትራክተር ፋን፣ በመኪናዎች ውስጥ የሚገኙ ዕቃዎችን፣ ፒቪሲ የሚባሉ ፓምፖችንና ሌሎች ዕቃዎችን ለመስራት የሚያስፈልገውን መሳሪያዎችንም ራሱ ሰራቸው። ለማጠቢያነት የበርሜል ስባሪ፣ ለመዶሻነት ደግሞ አንድ ትልቅ ብረት ከወጥ እንጨት ጋር በማያያዝ አበጃቸው። የመንደሬው ሰዎች ይስቁበታል። የሚጠሩትም በወዳደቁ ዕቃዎች የሚጫወተው ያበደ ልጅ እያሉት ነበር። የገዛ ቤተሰቦቹ እንኳ ተጠራጥረውታል። ግን እርሱ ዝም ብሎ መገንባቱን ቀጠለ። ከእንጨት የተሰሩ ተሽከርካሪ ዘንጎች፣ ረዥም የዛፍ ግንድ ለቋሚነት እንዲሁም ለኤሌክትሪክ ማመንጫነት ዲናሞን አዘጋጀ። ከዛን አንድ ቀን ነፋሱ በኃይል ሲመጣ ከእንጨት የተሰሩት ዘንጎች መሽከርከር ጀመሩ። ትንሽ የብርሃን ፍንጣቂ በራ። ከዛን ቆይቶ ሙሉ ብርሃን ሰጠ። ለመጀመሪያ ጊዜ ብርሃንን አዩ። ዊሊያም እዚህ ጋር ብቻ አላበቃም። ስዊች፣ የአምፖል ሶኬት እንዲሁም የውሃ ፓምፖችን ጨመረበት። ቤቱን በብርሃን ሞላው። ከዛን ጎረቤቱን፣ ከዛን ደግሞ ራዲዮዎችንና ስልኮችን ቻርጅ ያድርግ ጀመር። የመንደሬውን ነፋስ ወደ ሕይወትነት ቀየረው። ብዙም አልቆየም፣ ወሬው ተዛመተና ጋዜጠኞች ነፋስን ያረሰው ልጅ እያሉ ያቆለጳጵሱት ጀመር። እንደውም በ2007 በታዋቂው ዓለም አቀፍ ኮንፈረንስ ቴድ ሾው ላይ እንዲቀርብ ተጋበዘ። በዓለማችን ቁንጮ የጭንቅላት ሰዎች ፊት ዊሊያም በፍርሃት ቆሞ ቀለል ያለ ነገር ተናገረ። ሞከርኩ፣ ከዛን ሰራሁት አለ።
ተነስተው እያጨበጨቡ ክብር ሰጡት። የስኮላርሺፕ ጋጋታም ጎረፈለት። ቁንጮ ትምህርት ቤቶች ተቀበሉት። ዓለምን ዞረ፣ መጽሐፍ ጻፈ፣ የዓለም መሪዎችንም ለማግኘት በቃ። ከዚህም በኋላ ዊልያም ወደ ገዛ አገሩ ማላዊ ሲመለስ በረሃብ ጥሏት እንደሄደው ልጅ ሳይሆን ለሀገሪቱ እንደ ትልቅ ተስፋ የሆነ ትልቅ ሰው ሆኖ ነበር። ትምህርት ቤቶችን ገነባ፣ ልጆችን አስተማረ። ይህንኑ የነፋስ ኃይል ማመንጫም በተለያዩ ትናንሽ መንደሮች ገነባው። ፈጣሪ ብቻ ሳይሆን የአይበገሬነት በራስ የመተማመንና የአፍሪካ ጀግኖች ምሳሌም ለመሆን በቃ። ዊልያም ካምኮዋምቤ ለዕድል አልተቀመጠም። ዕድልን ከወዳደቁ ዕቃዎች፣ ከአፈር፣ ከቆሻሻ መጣያ እንዲሁም ከነፋስ አገኘው እንጂ። ትምህርት ሁል ጊዜም ከትምህርት ቤት ክፍል እንደማይገኝ አስመሰከረ። የትንሿ ደሃ መንደር አንድ ልጅ እንኳ ዓለማችንን የማብራት አቅም እንዳለው አረጋግጦ አሳየ። ቆሻሻ መጣያ ውስጥ የሚለቃቅመው ያበደ ልጅ ብለው ይጠሩት ነበር። አሁን ደግሞ አፍሪካን ያበራው ጀግና ልጃችን እያሉ ይጠሩታል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እኛ እዚሁ ጋር በቃን። ቸርን ሰንብት።